ምር መስቀል ላወጣው ነበር ከዛ ተውኩት ማለት ነው። አትስማቸው። ስለናንተ በመስለማችሁ ምክንያት ሰዎች እናንተ አንዳንድ ባለማወቅ አንዳንድ ስህተት ላይ ብትወድቁ እነዚያ ሰዎች የሚናገሯቸውን ሰዎች ለነሱ አጸፋዊ ምላሽ ብላችሁ አላህ ያላዘዘውን ነገር አላህ የከለከለውን ነገር አታድርጉ። ሰዎች እባካችሁ ሰዎች ሲሰልሙ ጊዜ እውቀታቸው ገና ነው። እነዚህ ልጆች ያን ያክል ስለ ዲኑ ጠለቅ ብለው አያውቁም። በስሜት እነሱን አትናገሯቸው። ያላወቁት ነገር ካለ ቀስ ብላችሁ አሳውቋቸው። ይሄ ስህተት ነው፣ ይሄ ከኢስላም አንፃር እንዲህ ነው ብላችሁ ተናገሯቸው። ነቢያችን ሰለላሁ ዐለይሂ ወሰለም እውቀቱ ያልደረሳቸውን ሰዎች ባገኙ ጊዜ እንዴት እንደሚያስተምሯቸው ተመልከቱ። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን አንድ የገጠሬ ሰው መጣ። አማኝ ነው ይሄ ሰው፣ ግን ስለ ዲኑ ብዙ እውቀት የለውም። ገባችኋል? ስለ ዲኑ ብዙ እውቀት የለውም፣ ግንዛቤ የለውም። ይሄ ሰው ከገጠር መጣና አዕራቢ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ባሉበት ሀገር በመዲና ላይ በመስጂድ ነበዊ ዛሬ በምታዩት ታላቁ የነብዩ ሰለላሁ ዐለይሂ ወሰለም መስጂድ ላይ ገባና ሰውየው ሽንቱን ለቀቀው። ሸና ይወጣቸው ሸና። በዚያን ጊዜ የነበሩ ሰዎች አዩና በጣም ተቆጥተው እንዴት መስጂድ ውስጥ ይሸናል ብለው ሊመቱት ወደ እርሱ በቃ ሄዱ ተሰባስበው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ምን አሏቸው? ድምጻቸውን ከፍ አድርገው እንዳትነኩት ጫፉን አሉ። ተመልከቱ፣ መስጂድ ውስጥ ሸንቱ እንዳትነኩት ጫፉን፣ ሽንትንም እንዳታቋርጡት ይጨርሳሉ። ከዚያም በኋላ ወደ እኔ ይዛችሁት ነው አሉ። አያችሁ፣ ለምን ከተባለ ይሄ ሰው እውቀቱ አልደረሰውም እና ግንዛቤው ያን ያክል አናሳ ነው። ከዚያ በኋላ ሽንቱን ጨረሰ ሰውየው። ወደ እኔ ይዛችሁት ነው ብለው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ይዘውት መጡ። ከዚያ ሰውየውን ገሰጹት። ምን አሉት? هذا بيت الله አሉት። ይህ የአላህ ቤት ነው፣ መስጂድ ነው አሉት። لا يصلح إلا للعبادة ولقراءة القرآن ولذكر الله سبحانه وتعالى። ይህ አላህን ለማውሳት አላህን ለመገዛት ሶላት ለመስገድ ቁርአን ለመቅራት እንጂ لا يصلح للبول وللغائط አሉት። ለመጸዳጃ ቦታ አይሆንም፣ ይሄ ለሽንት መሽኛም አይሆንም አሉት። ስለዚህ ከዚህ በኋላ አትሽና ብለው ተናገሩት ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ገሰጹት እና አስተማሩት ረጋ ብለው። ከዛ ሰውየው ምን አለ? اللهم ارحمني ومحمدا ولا ترحم غيرنا አለ። فضحك النبي صلى الله عليه وسلم فقال له يا هذا فقد ضيقت الواسع። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሰው ተግሳጻቸውን ባየ ጊዜ ስነ ምግባራቸውን ባየ ጊዜ አመካከራቸውን ጥበባቸውን በተመለከተ ጊዜ ምን አለ? አምላክ አላህ ሆይ እኔና ሙሐመድን ብቻ ማርልን፣ ከኔና ከርሱ ውጭ ለሌላ ለማንም እንዳትመራ አለ። ነብዩ ሰለላሁ ዐለይሂ ወሰለም ሳቁ። በዚህ ጊዜ አንተ ሰው ሆይ አሉት፣ ሰፊውን የአላህን እዝነት በእኔና በአንተ ብቻ አጣበብከው እኮ አሉት። እኔና አንተን ብቻ ሳይሆን ሁላችንንም አላህ ይማርልን፣ አላህ ይቅር ይበለን፣ እዝነቱን ያካተል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ይህ ነው እውቀቱ ያልደረሳቸው ሰዎች፣ አዲስ የሰለሙ ልጆች ስህተት ላይ ወድቀው ባያቸው ጊዜ ጓ ብላችሁ እነሱን አታስደንግጡ። ያላወቁት ነገር ሊኖር ይችላል፣ ግንዛቤው ላይኖራቸው ይችላል። ቀስ ብላቸው እነዚህ ልጆች ይሄ የተናገርከው ስህተት ነው፣ ይሄ ያደረግከው ስህተት ነው፣ ያውና ማስረጃ ከቁርአንና ከሐዲስ ብላችሁ ቀስ ብላችሁ ማስረዳት እንጂ እነሱን ወደ እልህ ውስጥ የሚያስገባ ነገር ከዚያ እንደገና ኢስላም ያልፈቀደውን ነገር ኢስላም የሚከለክለውን ነገራቶች እንዲያደርጉ አታነሳሷቸው። ጥሩ አይደለም እሱ። እሺ እኔ እንደዛ ሳይሆን የሆነ ሱዑዲ የታገተ ላይ ኦርቶዶክስ ነው እንትን መስቀሉን ሲያስበጥሱ አይቼ የሆነ እኔ አላቅም ተላይ የተጣፈው ግን ሙስሊም አራጅ ነው የሚል ተጠፋል። እኔ አላቅም በመጣፉም እኔ አላቅም። ከዛ ያንን ሻር አድርጌዋለሁ በቤቴ ማለት ነው። ከዛ ጓደኛዬ ናት። እኔ በፊትም ሻሃዳ ለመያዝ በጣም እንትን አለኝና ጓደኛዬ ናት። ከዛ አንቺ እኮ ሻሃዳ ያሽው እንደዚህ ለማድረግ ነው እንጂ ሙስሊም ወድሽ ነው አይደለም ማለት ደስተለኝ እኔ ክርስቲያን ነኝ፣ ማርያምን ክርስቲያን ነኝ፣ እንግዲህ ሙስሊም አልሆንም ማን ብዬ መስቀልን ወዲያው ማለት አይታይ ማለት ነው። እዚሁ አይታ እንደዛ አለች እና እኔ እንደዛ ፈልጌም ሳይሆን በፊትም ለድሮም ጨምሬ ማለት ከ5-6 ዓመት በፊት የሙስሊም እቅድ አለኝ። ግን የራሴን እቅድ ያን ለማሟላት በፍላጎቴ የራሴን መቻል አለብኝ። አይ ለማንኛውም ይሄን ማለት የለባትም ነበር። እናንተ የሰለማችሁት ለእንዲህ ብላችሁ ነው ለእንዲህ ብላችሁ ነው ብሎ ሰዎች ልብ ውስጥ ያለን ነገር መናገር ተገቢ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሰው አመንኩኝ እኔ ሰልም ያለውኝ አላቸው። ሰሃቦች እንዳጋጣሚ እያለፉ እያለ የሆነ ቦታ ላይ
ከዚያ በኋላ ገደሉት። ነብዩ ሰለላሁ ዐለይሂ ወሰለም ጋር መጡና እነዚህ ሰዎች ተጠየቁ። ለምን ገደላችሁት አሏቸው። ላኢላሃ ኢለላህ እያለ ሙስሊም ለነፍስ ራሱን ለመጠንቀቅ ራሱን ለመጠበቅ ብሎ ነው እንጃችን ቃል ያላት መስለም ፈልጎ አይደለም። አንተ የአላህ መልክተኛ አሏቸው። አሸፈክቱም ዐን ቀልቢሂ ብለው ነብዩ ሰለላሁ ዐለይሂ ወሰለም ገሰጿቸው። ልቡን ቀዳቸው አይታችኋል ለምን እንዳለ ብለው ተናገሩ። ስለዚህ ሰው ሲሰልም ጊዜ አንቺ ለእንትን ብለሽ ነው ለእንትን ብለህ ነው ብላችሁ ሰዎችን አትናገሩ። ይሄን ስለተናገሯችሁም እናንተ ለዚያ ንግግር ቦታ መስጠት የለባችሁ። የልባችሁን አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው። ያ ታሽ እሺ እንደገና ሻሪያ ማዝ ነው ያለብኝ ወይስ የዛኔ መስቀሌንም አላወለኩም? ከዛ መስቀሌንም አላወለኩም። ሻሃዳ ሲይዝ አውልቄ ነበር ግን እንደገና አረኩት ማለት ነው። ስለዚህ ሻሃዳ እንደገና ማዝ ያለብኝ ሻሃዳ ያዝና መስቀሉን አውልቄ እስላማዊ ትምህርቶች የምትማሪበት ግሩፕ ትገቢያለሽ። አድሚኖች በውስጥ ያናገሩሻል። ከሙስሊም ጓደኞች ጋር ጠጋ በማለት እስላማዊ ትምህርቶችን እየተማርሽ አላህ የሚያዘሽን ትዕዛዝ ትፈጽሚያለሽ። ከለከለሽን ትፈርቂያለሽ። አብረሽን ሻሃዳ በይሽን። እሺ ማታ ሻሃዳ ለማዝ ገባለሁ። እሺ አይ አብሽሪ በታችሽ ጊዜ አይ እሺ ጥያቄ ያለ ይቀጥል። عليكم السلام ورحمة الله وبركاته. عندنا سلمان ነው ወይ? አልሐምዱሊላህ። ጥያቄ ነበረኝ። አይ አንድን ልጅ ለትዳር ካጫወት በኋላ ከሷ ጋር ማውራት ይቻላል ወይ ኒካህ እስከሚታሰር ድረስ? እሺ ኒካህ ከታሰረ በኋላ በፊት ከሆነ አንድ ሰው ያጫወተ ምንም ርክክብ የተደረገ በሚባል ነገር በቤተሰቦች ኒካህ ስላላሰረ ይዘው እንደፈለገ ልክ እንደሚስቱ አድርገው ማውራት ምናምን አይቻልም። ነገር ግን ስለ ትዳራቸው በሚመለከት እና በአንዳንድ አስገዳጅ የሆኑ ጉዳዮች ካሉ ስለ ሰርጋቸው፣ ስለ ትዳራቸው እንዴት ማድረግ እንዳለባቸው በዚያ ጉዳይ በልኩ ያክል ቢያወሩ ይሄ ወንጀል አይሆንም። እሺ እስከዛ ግን ማውራት አይቻልም። ኒካህ እስካልታሰረ ድረስ ምናምን ማውራት አይቻልም። ሌላኛው ጥያቄ ደግሞ እንዴት ነው ፎቶ ምናምን ፕሮፋይል ማድረግ ይቻላል ወይ? ራስን ፎቶ ወይ ሌላ ሰውን ፎቶ ማድረግ ይቻላል? ምስል በሚለው ጉዳይ በዑለሞች መካከል ሁለት ሐሳብ አለ። አንደኛ ኢትፋቅ ያደረጉበት ስምምነት ያደረጉበት ነው። ሁለተኛ ደግሞ ኺላፍ ያደረጉበት ጉዳይ ነው። ስምምነት ያደረጉበት ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ወደ 17 ሐዲሶችን ሱራ ወይንም ምስልን የከለከሉት ምን በሚለው ጉዳይ ላይ ነው። አንደኛ ከእንጨት ወይንም ከድንጋይ ወይንም ከብረት ከእንዲህ አይነት ነገራቶች የሚሰሩ የሆኑ ዘዋቱል አርዋህ የሩህ ባለቤት የሆኑ ሰውና እንስሳቶችን መቅረጽ። ለምሳሌ ታች ከሆነ ጣዖቶች የሚሰሩት ወይንም ሐውልቶች ምናምን እነዚህ በዚህ ላይ ምንም በዑለሞች መካከል ኺላፍ ሳይኖር ሁላቸውም ስምምነት አድርገው ሐራም እንደሆነ ተናግረዋል። ሁለተኛ ነገር ደግሞ ምንድነው? الرسم باليد በእጅ መሳል መቅረጽ። በእስክርቢቶ ሊሆን ይችላል፣ በእርሳስ ሊሆን ይችላል፣ በቀለም ሊሆን ይችላል፣ በማርከር በማንኛውም ነገር ዘዋቱል አርዋህ አሁንም ምስል ያላቸውን ማን ነው የሩህ ባለቤት የሆኑ የሰውና የእንስሳትን ቅርጽ መቅረጽ ይሄም ያለምንም ኺላፍ በዑለሞች መካከል ተስማምተውበት ከልክለዋል፣ ሐራም ነው ብለዋል። ሶስተኛው ደግሞ ምንድነው? በስልክ ወይም በካሜራ የሚለው ነው። በዚህ ጉዳይ ላይ ኺላፍ እንዳለው ታላቁ ዓሊም ሸይኽ ዘይድ አልመድኸሊ ረሂመሁላህ ተዓላ ተናግረዋል። በጊዜያችን ካሉ ዑለሞች ይሄንን አስፈላጊ ለሆነ ነገር ካልሆነ በስተቀር አይቻልም ብለው ከተናገሩ መካከል ታላቁ ዓሊም ሸይኽ ሷሊህ አልፈውዛን እና ሌሎች። ልክ እንዲሁ ደግሞ ይህ ከሐዲሱ ጋር ምስል ከተባለው ጋር የሚገናኝ ነገር አይደለም ብለው ከተናገሩ መካከል ሸይኽ ሷሊህ አልወሒዳን ወሸይኽ ኢብኑ ዑሰይሚን ወሸይኽ ሱለይማን አልሩሐይኒ እነዚህ ናቸው። በአጠቃላይ ይህ ነው የዑለሞች ፍትዋ ወላሂ አዕለም። እሺ ሹክራን ጨርሻለሁ። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም። 5 ብር ነው። 5 ብር እንዴት ነው? ሰላም ነው? ደህና ነኝ አልሐምዱሊላህ። እሺ ጥያቄ ነበር ማለት ነው።
አንድ ሰው ሰላም ልጅ ያገባለሁ ብላ አባቷን ጠየቀች። ምን አልከኝ? በሰና አንድ ልጅ መሰለና አባቷን አገባለሁ ብላ አስጠየቀች። አይሆንም አታገቢም አላት። ወንድሟ ማሳሰር ይችላል? አሳማኝ የሆነ ምክንያት ካለው አባት የዛኔ ማግባት አትችልም፣ ተሰሚነት አለው። አሳማኝ የሆነ ሸሪዓዊ ምክንያት ሳይኖረው ግን ቢከለክል የዛኔ ያው ወንድሟ መዳር ይችላል። ለምሳሌ ሰውየው ለትዳር የመጣው ሰው ድን የለውም፣ አኽላቅ የለውም፣ የማስተዳደር አቅም የለውም። ይህ ሰው አባት ካየ በኋላ አይ ለዚህ ሰው አልድርሽም ቢል ሐቅ አለው፣ ትክክል ነው። ለምሳሌ ድን ከሌለው ማለት ሶላት የማይሰግድ ከሆነ ይሄ ለትዳር የጠየቃ ሰው ሶላት አይሰግድም። ከዚያ በኋላ ባል መጥቶ ይሄንን ሶላት የማይሰግድ የዛኔ አባት አይ ሶላት ለማይሰግድ ሰው ልጄን አልድርም ቢል ሐቅ አለው፣ ተሰሚነት አለው። እንዲሁም የማስተዳደር አቅም እንደሌለው አረጋገጠ አባት። የዛኔ ልጁን የት መጣል እንዳለበት ያውቃል አባት። ማስተዳደር ለማይችል ሰው እድራለሁ ቢል የዛኔ እንትን ማለት የለበትም። ማን ነው ተሰሚነት አለው እሱ ልጆች አላረን እሱ ተሰሚነት አለው። እና የማስተዳደር አቅም መኖር አለበት ሰው ሲያገባ። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? من يا معشر الشباب من استطاع منكم الباءة فليتزوج ومن لم يستطع فعليه بالصوم። ምን ተወጣት በስቦች ወይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ፣ ካልቻለ ደግሞ ጾም ሊጾም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ እነዚህን መስፈርቶች አድርጎ አልፈቅድም ቢል አባት ሐቅ አለው። ዲን ካለው፣ አኽላቅ ካለው፣ የማስተዳደር አቅም ካለው፣ ልጅቱ ከወደደችው ለዛኔ ደግሞ መዳር እንዳለበት ተናግረዋል። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكن فتنة في الأرض وفساد عريض። ዲኑን እና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ልጃችሁን ለትዳር ቢጠይቅ ዳሩት ይህን ሰው ብለው ተናግረዋል። ስለዚህ ዲን ያለው፣ አኽላቅ ያለው፣ የማስተዳደር አቅም ያለው ከሆነ ይሄ ሰው እርሷ ፈቃደኛ ከሆነች የዛኔ አባት ሊድራት ይገባል። ዲን ከሌለው፣ አኽላቅ ከሌለው፣ የማስተዳደር አቅም ከሌለው ደግሞ አይምቢ አልድርም ልጅም ቢል ሐቅ አለው፣ ተሰሚነት አለው፣ ማግባት አትችልም። ይፈቻል አይደል? ስለዚህ እነዚህን መስፈርቶች አሟልቶ ሰውየው እሷ ፈቃደኛ ሆና አባት በማይሆኑ ምክንያቶች አልድርም አልፈልግም ቢል የዛኔ ወንድሟ መዳር ይችላል። እሺ ኦኬ። ወንድሟስ ማለቴ አባትዮ ያኔ ምንም ልጁ የጎደለበት ነገር የለም፣ ግን አባትዮ ያኔ ዝም ብሎ መሰለኝ ያኔ አልድርም ያለው። ወንድሟ እንዴት ብሎ ነው ያኔ የሚደረው ማለት ነው? መዳር ነው ያኔ ተወዲሷ የሚወክል ሰው ሁለት ሰው ምናምን ሸሂድ ያስፈልጋል። ወንድሟ ለመዳር ተፈለገ ምናምን ይባላል። የሚያውቃት ሰው ግዴታ ያስፈልጋል ወይስ ማንኛውም ሰው ሸሂድ መሆን ይችላል? እሱ ወይንም ከሷ የሆኑ ሁለት ምስክሮች ያስፈልጋሉ። ወልይ ያለ የልጅት ወንድም፣ እነዚህ ናቸው ኒካህ የሚያስሩት። ባልየው ከተገኘ አራቱ አካሎች ናቸው ኒካህ ለማሰር መስፈርት የሚሆኑት። ወልይ፣ ሁለቱ ሻሂዶች እና የልጅቱ ግዴታ እሷን የሚያውቋት ሰዎች መሆን አለባቸው። ችግር የለም። ወልይ ከሷ ቤተሰብ ወይንም ከሱ ቤተሰብ የሆኑ ሁለት አካሎች ይምጡ፣ እነሱ ኒካህ ያስራሉ። አይ لا نكاح إلا بولي وشاهدين የለም በወኪልና በምስክሮች ካለው በስተቀር ብላ أي نكاح بغير ولي وشاهدين فنكاحها باطل 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 አሉ። ማንም ሴት ያለ ወኪልና ያለ ምስክሮች ያለ ሻሂዶች ኒካህ ያሰረች ኒካህ ውድቅ ነው አሉ። ስለዚህ አንደኛ ወልይ የልጅቱ ወኪል ወንድሟ፣ ሁለተኛ እና ሶስተኛ ደግሞ ሁለቱ ሻሂዶች ምስክሮች ከሱ ሊሆን ይችላል ወይንም ከሷም ቢሆኑ ችግር የለም። መጨረሻ ላይ ምን ያስፈልጋል? የልጅቱ የሚያገባት ባል ያስፈልጋል። ከዚያ በኋላ በእርሷና በእርሱ መካከል የተወሰነው መህር አለ። እነዚህ ናቸው የኒካህ መስፈርቶች። ኢዕላን አስፈላጊ ነው። ሱና ሙአከር ነው። ጠንካራ ከሚባሉ የሱና አይነቶች ነው። ኢዕላን ያደርጋሉ ከዚያ በኋላ። እሺ ከላይ ሰላም ሰላም አለይኩም። ወአለይኩም ሰላም። ከላይ አንድ ክርስቲያን ልጅ ካለ አስተናግሯቸው ቀድማቸው። ጀዛኩሙላህ። ሰላም ነው፣ እንዴት ነህ? ሄሎ ሄሎ
ከላይ ያለው ሰላም ማሐድ ወንድ ልጅ ያስፈልገዋል ያስፈልገው። ቀጥሉሽ ሌሎች እሺ የኔን መህር የሚወስደው አባቴ ነው ማለት አልችልም ወይ? ተቀብላ እንደፈለገች ማድረግ ትችላለች። ከፈለገች ለአባቷ ከፈለገች መልሳ ለባሏ ሳዲያ ብትሰጠው አላህ በቁርአን ላይ ፈየንጡብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ ብሏል። ወአቱ ኒሳአ ሰዱቃቲሂነ ኒሕላላ ለሴቶች የመህር ስጦታቸውን ከውስጣቸው ደስ ብሏቸው ስጧቸው ካለ በኋላ ከዚያ ከውስጣቸው ደስ ብሏቸው ከሰጧቸው መልሰው ብሉ ብሏል። ከፈለገች ለድሃ ከፈለገች ለአባቷ ደስ ስርዓት መስጠት ይችላል። እሺ ጥያቄ አለ? ቀጥል። እሺ ጥያቄ ከሌላችሁ አትላኩ። ፋፊ ከገባሽ ጀመርሽ ጥያቄ ልጠይቅሽ ቁጭ ልትልኩ ገብታችሁ ለሽ እሺ ሰላም አለይኩም። ሰላም ነው። ሰላም አለይኩም። አለይኩም ሰላም። እሱ ሰላም ነው። አልሐምዱሊላህ። ጥያቄ ምን መሰለህ? አባቷ ኢትዮጵያ ነው፣ ወንድሟ ግን እዛ ሀገር አለ። ወንድሟ ለወንድሟ ወክሎላት ማለት ነው። እሱ ገጠር የሚኖረው እኔም ገጠር የሚኖረው ማለት ነው። አባቷ ግን ለወንድሟ ወክሏል። ግን ኢጃዛ ቤት ባለ ኢጃዛው ቤት ሰውዬ ወንድሟንም ያውቀዋል እኔንም ያቀኛል። ይሄ ሰውዬ ኒካ የሚያስረው ሰው ጋር ማሳሰር ይችላል? የልጅቱ ወንድም አለ አይደል? አሎ የልጅቱ ወንድም ባለ ኢጃዛ ቤቱን ያውቀዋል እኔንም ያቀኛል። ልጅቱንም ያውቃታል። ስለዚህ ኒካ ማሰር ይችላል ያን ባለ ኢጃዛው ቤት ሰውዬ እኛ ገጠር ሆነን ኒካ ለማሰር የልጅቱ ባል ያስፈልጋል። የሚያገባት ሰው በህይወት አለ አይደል? አሎ ያኔ ገጠር የሚኖረው በስልክ ቢያዳምጥሳ በስልክ ቢያዳምጥ ለዳምጠኝ እንደም የሚያገባት ሰው በህይወት ካለ ከዛ ሌላ ምን ያስፈልጋል? ሁለት ሻሂዶች ምስክሮች ያስፈልጋሉ። እሺ ሁለት ምስክሮች ሻሂዶች ያስፈልጋሉ። ከሷ ወይንም ከሱ ቢሆኑም ችግር የለውም፣ ወይ ከሁለቱም አንዳንድ ቢሆኑም ችግር የለውም። እሱ ሁለት ምስክሮች ያገኛሉ። አሎ ያው እንግዲህ ባለ ኢጃዛው ቤት ታወቀን ሌላ ሁለት የማያውቀን ሰው መሆን ይችላል። ባለ ኢጃዛ የሚያውቋቸው ሰዎች ይሁኑ ወይ ከሷ ወይንም ከሱ ያምጡና ሁለት ምስክሮች ሰዎች በኒካሁ ቦታ ላይ ከዚያ የሚያገባት ሰው ሶስተኛ ይገኛል። ያ ኒካህ ለማሰር ወልይ ያስፈልጋል። ወኪል የልጅቱ ተወካይ ወንድሟ አለ ብለሃል ለሱ። ከዚያ ሁለት ሻሂዶች ምስክሮች ያስፈልጋሉ፣ ሶስት ሆኑ። ከዚያ የሚያገባት ባል ያስፈልጋል፣ አራት ሆኑ። እነዚህ ይገናኝና መህሩን በሷና በሱ መካከል ወስነው ከዚያ በኋላ የጋብቻው ቀን እህቴን በተወሰነው መህር መጠን ድሬሃለሁ ብሎ ይናገራል። ተወካያ ወንድሟ ማለት ነው። ከዛ የሚያገባት ሰው ደግሞ ተቀብያለሁ ይላል። ይህን የኒካህ ርክክብ ሁለቱ ሻሂዶች እንዲሰሙ ይደረጋል። ከዛ በኋላ ኒካሁ ተፈጸመ ማለት ነው። ሰለላሁ ዐለይሂ ወሰለም ሲናገሩ
ላ ኒካሐ ኢላ ቢወሊይን ወሻሂደይን አሉ። ኒካህ የለም በወኪልና በምስክሮች ካልሆነ በስተቀር አሉ። እነዚህ መስፈርቶች መሟላት አለባቸው። በዚህ መልኩ ነው ኒካህ የሚታሰረው። እሺ አላህ ይዛ ኸይር። መርሐባ ወኢያኩም። ሰላም አለይኩም ሁሱ። አለይኩም ሰላም ወራህመቱላሂ ወበረካቱህ። እንዴት ናቸው ጀማ? ሰላም ነው? ሁሱ ጥያቄ መድሪ አይሰማም። ጥያቄ እንደዚህ ነው። ጓደኛዬ ከባሏ ጋር ረመዳን ላይ ቀን ላይ ተሳስተናልና አሁን ላይ በጣም በጊዜው መጾም አልቻልኩኝም። ከስራ አንፃርም በተለያዩ ምክንያቶች መጾም አልቻልኩኝም። 60 ቀን ነው 2 ወር። ሌላ ደግሞ 60 ደሃንም በጊዜው ማብላት አልቻልኩም ነበረ እና አሁን ላይ ግን አልহামዱሊላህ ረቢል ዓለሚን እችላለሁ። ግን ከባሌ ጋር ደግሞ ተለያይተናል። የዛን ቀን ግን አላህ በሚያውቀው እኔ አልፈልግም ነበረ። የምፈልገው እሱ ነበር። የሚወጅበው እኔ ጋር ነው ወላ እሱ ጋር ነው ላለች ማለት ነው። ከሆነ በሷ ላይ ያለባት ያችን አንድ ቀን ቀዷ ማውጣት ብቻ ነው። ከፋራ ያለው በሱ ላይ ነው። ባልና ሚስት በረመዳን ቀን ላይ ግንኙነት ማድረግ አይፈቀድላቸውም። ሌሊት ከሆነ ግን ችግር የለውም። يقول الله سبحانه وتعالى في سورة البقرة أحل لكم ليلة الصيام الرفث إلى نسائكم. الرفث بمعنى الجماع. በጾም ሌሊት ከሚስቶቻቸው ጋር ግንኙነት ማድረግ ለእናንተ ተፈቀደ ይላል አላህ። በጾም ሌሊት፣ በጾም ቀን ከሆነ ግን አይቻልም አይፈቀድም የሚለውን ከዚህ ይዛሉ ወታቸው አላህ። ስለዚህ በጾም ቀን ላይ ባልና ሚስት ግንኙነት ማድረግ ከታላላቅ ኃጢአቶች መካከል አይፈቀድም፣ ክልክል ነው። ወታቸው ቀን የሚባለው ክፍለ ጊዜ ከሱብሒ አዛን በኋላ ቀኑን ሙሉ እስከ መግሪብ አዛን ድረስ ያለው ክፍለ ጊዜ ነው። ሌሊት የሚባለው ደግሞ ከመግሪብ አዛን በኋላ እስከ ሱብሒ አዛን ድረስ ያለው ክፍለ ጊዜ ነው። በዚህ በቀን ላይ ግንኙነት ያደረገ ሰው ኃጢአት ላይ ወድቀዋል። ስለዚህ ባል በዚህ ጊዜ ግንኙነት ለማድረግ ከፈለገ በረመዳን ቀን ላይ ሚስት አይቻልም ሐራም ነው ብላ መከልከል ትችላለች። ብቻ ሳይሆን ግዴታዋ ነው። አይቻልም አይፈቀድም፣ በዚህ ጊዜ ግንኙነት ማድረግ ተከልክሏል ብላ ሊቆጠቡ ይገባል። እሺ እሱ ጉልበትን ተጠቅሞ ያን ነገር ካደረገ ቅጣቱ በማን ላይ ነው ከተባለ በሱ ላይ እንጂ በሷ ላይ አይደለም። በዚሁ አንፃር ሚስት ባሏን ሰላም አለይኩም ሊከለክላት ይገባል። በሱ ላይ ነው ቅጣቱ ያለው እንጂ በሷ ላይ ማነው በሷ ላይ ወስላ ያለው ማለት ነው። እንዳጠቃላይ በዚህ ቀን አስቀድሞ ባል ሚስት እንዲያደርግ እሱ ላይ ነው። እያወራህ ከሆነ የት አድርጎ እሺ በጾም ቀን ግንኙነት ያደረጉት በሁለቱም ፈቃድ ከሆነ እስከተባለ ቅጣቱ በሁለቱም ላይ ይሆናል ማለት ነው። ይወታቸዋል። ቅጣቱ በሁለቱም ላይ ይሆናል፣ ሁለቱም ፈቃደኛ ከሆነ። ነገር ግን እሷ አልፈልግም እያለች ሐራም ነው እያለችው ክልክል ነው እያለችው እሱ ከሆነ ያንን ነገር በጉልበት ተጠቅሞ ያደረገ እሱ ላይ እንጂ ቅጣቱ እሷ ላይ አይደለም በፍጹም። እሺ አሁን ወደ ቅጣቱ እንምጣ። በጾም ቀን ግንኙነት ያደረገ ሰው ቅጣቱ ምንድን ነው? 3 አይነት ቅጣቶች አሉት። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም፣ አንድ ሰው በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ወደ እርሳቸው መጣ። በራቸው ላይ ቁጭ ብለው እያስተማሩ ነበር። ፈቃለ ያ ረሱለላህ ወቀዕቱ ዐለ እምረአቲ ፊ ነሃሪ ረመዳን፣ አንቱ የአላህ መልእክተኛ ሆይ በረመዳን ቀን ላይ ሚስቴ ላይ ወደቅኩኝ አላቸው። ሚስቴ ላይ ወደቅኩኝ ማለት ግንኙነት አደረግኩ ማለት ነው። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? ሀል ተስተጢዕ አን ተሱመ ሸህረይን ሙተታቢዐይን አሉት። 2 ወር በተከታታይ መጾም ትችላለህ አሉት። የመጀመሪያው ቅጣት ይሄ ነው። ፈቃለ ላ ያ ረሱለላህ፣ አልችልም አንተ የአላህ መልእክተኛ አላቸው። ምክንያቱም ሰውየው ደካማ ነበር። 2 ወር በተከታታይ ያለምንም ማቋረጥ መጾም አለበት ማለት ነው። የመጀመሪያው ቅጣት ይሄ ነው። ያለምንም ምክንያት አንድ ቀን ካቋረጠ እንደገና አንድ ብሎ ነው የሚጀምረው። አያችሁ? እሺ ምክንያታዊ ከሆነስ ሙሳፊር ከሆነ ወይንም ከታመመ የዛኔ ቢያቋርጥ ዑዝር አለው፣ ችግር የለውም። እነዚህን ዑዝሮች ሸሪዓ ኢዕቲባር ስላደረጋቸው። ሁለተኛው ይሄን አልችልም ባለ ጊዜ ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም? ሀል ተስተጢዕ አን ተዕቲቀ ረቀባ፣ ሴት ባሪያን ከባርነት ቀንበር ነፃ ማውጣት ትችላለህ አሉት። ፈቃለ ላ፣ አይ አልችልም አለ።
ኢስላም የባርነትን አገዛዝ ድምጥማጡን ለማጥፋት የመጣ ሃይማኖት መሆኑን የምትረዱት በርካታ ቅጣቶች ላይ ባሪያን ነፃ አውጡ የሚል ቅጣትን አስቀምጧል። የባርነት ዘመን ድምጥማጡ እስኪጠፋ ድረስ አድርጎታል። እንዳለ በርካታ ቅጣቶች ላይ ሴት ባሪያን ከባርነት ቀንበር ነፃ ማውጣት ትችላለህ አሉት። እዚያም ሴቶችን ከባርነት ቀንበር ነፃ አውጡ የሚል ህግ በጣም በርካታ አለ። አይ አልችልም ማለት ሰውየው ድሃ ነበር። ከዚያ በኋላ ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም هل تستطيع أن تطعم 60 مسكينا አሉት። ለ60 ድሃዎችስ መመገብ ትችላለህ አሉት። ሶስተኛው ቅጣት ይሄ ነው። فقال لا አይ አልችልም ማለት ይሄንንም ድሃ ነው ሰውየው። ታዲያ ይህ ሰውዬ ከኃጢአቱ እንዲነጻ ሊያደርጉት ነው ነብዩ ሰለላሁ ዐለይሂ ወሰለም ሊያግዙት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከባህሪያቶቻቸው መካከል አላህ ሲናገር ወዩዘኪህም ብሏቸዋል። ትውልዱንም ከኃጢአታቸው የሚያነጻቸው የሆነ ነብይ ተብለዋል። ይሄ ባህሪያቸው አሁን ሊስተዋል ነው። ነብዩ ሰለላሁ ዐለይሂ ወሰለም ከነ ኃጢአቱ እንዲሄድ አልወደዱም። ይሄን ሰው ወዲያው ወደ ቤታቸው ገቡ። ትውልድን እያስተማሩ ከፊታቸው ተመልከቱ። ወደ ቤታቸው ገቡና ለ60 ድሃ የሚመግበው ይሄን ሰው ሊያግዙት ፈልገው አጡ። ያገኙት አንድ ነገር ብቻ ነበር። ምንድነው እሱ? በዘንቢል የተቀመጠ በጣም በርካታ ቴምርን አገኙ። ከዚያም ነቢያችን ሰለላሁ ዐለይሂ ወሰለም በተከበረ ትከሻቸው ያንን አንስተው ተሸከሙና ወደ ውጭ ወጡ። በጣም ብዙ ህዝብ ስለነበረ ከፊታቸው አይነ ሳኢል አሉ። የት አለ አሁን የጠየቀኝ ሰው አሉ። የት አለ አሁን የጠየቀኝ ሰው አሉ። فقال انا يا رسول الله እኔ ነኝ አንተ የአላህ መልእክተኛ አለ። እድኑ ሚኒ አሉት። ና ወደ እኔ ቅረብ አሉት። ወደ እርሳቸው ቀረበ ይሄ ሰው። ከዚያም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? እንካ ይሄን ወስደህ ይሄን ቴምር ለ60 ድሃዎች በአካባቢህ ለሚገኙ ድሃዎች ምስኪኖች አብላቸው፣ አላህም ኃጢአትህን ይምርልሃል አሉት። ሰውየው ምን አለ? ያ ረሱላህ ለይሰ ፊ ትልከ ልመዲና አፍቀረ ሚኒ አላቸው። አንተ የአላህ መልእክተኛ ሆይ በዛች ከተማ ላይ እኔ ባለሁባት ሀገር እንደኔ ያለ የባሰበት ድሃ የለም እኮ አለ። ፈضحك النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ሳቁ። በዚህ ጊዜ ህጉ ደግሞ ምንድነው? ሰደቃ የሚገባው ለማን ነው? ልጆች ከማንም በላይ ድሃ ለሆነው አካል ነው አይደለ? ስለዚህ በአንተና በቤተሰቦችህ ላይ ሰደቃ አድርገው ብለው ነብዩ ሰለላሁ ዐለይሂ ወሰለም አዘዙት። ወዳም ያንን ቴምር ተሸክመው ሄደ። ገብታችኋል አይደል? ስለዚህ ምንድነው ቅጣቱ ከተባለ ለሁለት ወር በተከታታይ መጾም። ያን ካልቻለ ሰውየው በዚህ ዘመን የባርነት ዘመን የለም ባሪያ ነፃ አውጣ እንዳይባል ለ60 ድሃዎች በመገብ የሚለው ነው ማለት ነው። ይሄን ይመስላል። እሺ ጥያቄ ያለ ይቀጥል። እሺ እሷ ያለ ፍላጎቷ እስከሆነ ያንን ነገር ያደረገችው ከተባለ በእርሷ ላይ ቅጣት የለባትም። ገብታችኋል? በእርሷ ላይ ቅጣት የለባትም። ነገር ግን ምን ማድረግ አለባት? ቀባ። ያችን አንድ ቀን ጾሟ ስለተበላሸች አንድ ቀን ቀባ ታወጣለች። በሱስ ላይ ከተባለ አንደኛ ተውበት ማድረግ አለበት። ይህን ነገር ያለ ፍላጎቷ አስከድሮ በራሱ ስለተጠቀመ ተውባ ግድ ይለዋል። لأنه وقع في معصية كبيرة በትልቅ ወንጀል ላይ ወድቋል። الجماع في نهار رمضان من أكبر الكبائر ከተላላቅ ከሚባሉ ወንጀሎች መካከል ነው። እሺ አንደኛ ተውበት። ሁለተኛ ምን ማድረግ አለበት? ቀባ ማውጣት አለበት። ያችን አንድ ቀን ቀባ ያወጣል። ሶስተኛ ምን አለበት? ከፋራ አለበት። ከፋራው ምንድነው? ቅድም የነገርኳችሁ ከቻለ 2 ወር በተከታታይ መጾም፣ ካልቻለ ለ60 ድሃዎች መመገብ የሚለው ማለት ነው። በእርሷስ ላይ ያለው ምንድነው ከተባለ ያችን አንድ ቀን ቀባ ማውጣት ብቻ ነው። ከፋራ የለበት። አይ ምክንያቱም እሷ ያለ ፍላጎቷ ስለሆነ። እሺ شكرا جزاك الله خير። እሺ ጥያቄ አለ አይደል? ሁሱ ኒካህ ለአባቱ መከል አይችልም ወይ? ይችላል። እሺ ጥያቄ አለ ጠይቅ። ከሌላቸው እንውረድና ሌሎች ጠይቁ። እሺ ነዝለው ታህት እሷስ ብትሆን ስህተቶች ቢያስገባቸው ይላል። ዛኔ ሊቆጠብ ይገባዋል፣ ልትቆጠብ ይገባዋል። ነገር ግን አስገድዳው ከሆነ ልብ በሉ፣ አስገድዳው ከሆነ በዚያ ነገር ላይ እሱ ያለ ፍላጎቱ ህጉ በተቃራኒ ይሆናል። ቅድም በነገርኳቸው በእሷ ላይ እንጂ ከፋራ ያለው በእሱ ላይ አይሆንም። እሺ ወደዛ ነገር ያስገባቸው በሚለው መሰብ ምናምን እንዲህ አይነት ነገር ውስጥ አስገብታ ከሆነ ሁለቱም ላይ ያለበት ፍላጎት አድረበት ከዛ በኋላ ቢያደርግ። ነገር ግን በጉልበት አስገድዳ ከሆነ ያለ ፍላጎቱ መስተከረ ከሆነ ሰው ተገድዶ ከሆነ ነብያችን ሰለላሁ ዐለይሂ ወሰለም
ለምን አሉ? ኢነላህ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወንስያን ወመስተክሪሁ ዐለይህ። አላህ ከኡመቶቼ በሶስት መንገድ ምክንያት የወደቁበትን ወንጀል አይዝባቸውም አልፎላቸዋል አሉ። አንደኛ በስህተት ባለማወቅ፣ ሁለተኛ ወንስያን ረስቶ ወንጀል የሰራ ሰው፣ ሶስተኛ ወመስተክሪሁ ዐለይህ ተገዶ ወንጀል የሰራ ሰው። አስገድዳ ከሆነ እርሷ ለምሳሌ በጉልበት የዛኔ በሷ ላይ እንጂ ከፋራ ያለው በሱ ላይ አይደለም። እሺ ወንድ አያስገድድም እያለ ነው የጌታ ሰው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቤተሰብ ከጎረቤት ጋር ተቃጭተው ነበረ ማለት ነው። እና የሆነ መስጂድ የሚሰራ ነበረ። እስኪ ዝም ብለው ነበር። አፎን እና የመስጂድ የሚሰራበት ሁለት ቦታ ነበረ። አንድ የሆነ ሽርክም ቢዳ የሚንሰራፋበት ነበረ። እና የኛ ቤተሰብ እዛ መሰራት አይችልም፣ እዚህ ከተማ ቦታ ነው የሚሰራ ብለው በዛ ተጣሉና ያ ከተማ ቦታ መስጂዱ ተሰራ ማለት ነው። ከዛ ተካሰሱ ምናምን በሽምግልና ተቀምጠው ታርቀው ነበረ። ከዛ በመሃል እናታቸው ሞተች ማለት ነው። ከዛ እናታቸው ስትሞት እናንተ እንደዚህ ያደረጋችሁብን ምናምን እያሉ ማስወራት ጀመሩ ማለት ነው። ሴትዮዋ ከሞተች በኋላ ሽርኩም ተቋረጠ ምናምን። እኔ ሸይጣን ሊፈትን ይሆን አላቅም፣ ታመሙ። ሙሉ ቤተሰብ የሆነ አእምሯቸው እንትን አለ ማለት ነው። እና ሆነ ሽርክ ቦታ ሂደው የነሱ ቤተሰብ ይሄን ሰሩና አሳብደውናል። እነሱ እዚህ ቦታ መተው ይቅርታ ጠይቀው እናንተ ማስታረቅ አለባችሁ የሚል መልእክት ለአባቴ የመጣለት ማለት ነው። እና የሚታወቅ ከሆነ ጎጃም አካባቢ የሆነ ስቅላት ነው ምናምን የሚሉት ነገር አላቸው መሰለኝ። እና እሱ ፋዘር ደግሞ ይሄን ነገር እኔ አላደረኩም አልሄድም ምናምን ሲል እናንተ በቃ የሰው ነፍስ የምትበሉ ምናምን ነገር እያሉ ስም ያጠፋሉ ማለት ነው። እና አሁን አባቴ እዚያ ሂዶ እርቅ ማውረድ አለበት ወይስ ምንድነው የምናደርገው ነገር? የሽርክ ቦታ ነው ያ ቦታ፣ የሽርክ ቦታ ነው። ያኔ እኛ ፋዘር ካልሄድክ ሙሉ ቤተሰብህ ይሞታል፣ አንዳንድ እያላችሁ ትሞታላችሁ ምናምን ነው የሚሉን ማለት ነው። የሽርክ ቦታ ላይ ከሆነ አልሄድም ሲል ደግሞ ይሄን ስራ ስለሰራህ ስለአፈርክ ነው እዛ የማትሄደው ምናምን ይላሉ ማለት ነው። ይበሉት። የሽርክ ቦታ ላይ ሄዶ መማማል በሀገራችን ላይ የተለመደ የሆነ ነገር ነው። እዛ ካልሄድክ እንዲህ ይደርስብሃል፣ ሰዎችን ያስፈራራሉ። እንዲህ አይነት ቦታ ላይ አትገኙ፣ እንዳትሄዱላቸው። በእናንተ ላይ አላህ የወሰነው ካልሆነ በስተቀር የሚደርስባቸው ምንም ነገር የለም። ቁል ለን ዩሲበና ኢላ ማ ከተበ አላሁ ለና፣ አላህ ለእኛ የጻፈልን ነገር ካልሆነ በስተቀር አይነካንም በላቸው ይላል። ስለዚህ ወደዚያ ወደ ሽርክ ቦታ ላይ ሄዶ መማመል ተገቢ አይደለም፣ አይቻልም፣ አይፈቀድም። ሰዎች በእናንተ ላይ ያሏችሁንም ቢሏችሁ እዛ ሄዳችሁ አላህን ከምታስቆጡ በመቅረታቸው ሰዎች ቢቆጡባችሁ ይሻላል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም መን አርዳ አላህ ቢሰኸጢ ናስ ረዲየ አላሁ ዐንሁ ወአርዳ ዐንሁ ናስ ወመን አርዳ ናስ ቢሰኸጢ ላህ ሰኺጠ አላሁ ዐለይሂ ወአስኸጠ ዐለይሂ ናስ። ነቢዩ ሰለላሁ ዐለይሂ ወሰለም አላህን በማስደሰት ሰዎችን ያስቆጣ አላህ ይደሰትበታል። ይሄን ሰው ወደፊት ሰዎችን ይወዱታል። ነገር ግን አላህን በማስቆጣት ሰዎችን ያስደሰተ ሰው አላህም ይቆጣበታል፣ ሰዎችን ይቆጡበታል ብለው ተናገሩ። ስለዚህ አላህን የሚያስቆጣ ነገር ወደ ሽርክ ቦታ ላይ ሄዳችሁ ሰዎችን ከምታስደስቱ በዚያ ቦታ ላይ ቀርታችሁ ሰዎች ቢቆጡባችሁ ይሻላል ለእናንተ። እና ስለዚህ እና ወሬያቸውን ምን እናድርግ ማለት የሆነ በጣም ስማችንን ያጠፋሉ። የሆነ በቃ የሚያወሩት ወሬ ብዙ ሀገራቶች በስልክም በምንም በሁሉም በቃ ማለት የሆነ የሚያስጠላ ስያሜ ነው የሚሰጡን ማለት ነው። ሽማግሌ ላክን ምናል የሆነ ሊታቀቡልን አልቻሉም ማለት ነው። ያሉትን ይበሉ ከአላህ ዘንድ እስካልተቆጣባቸው ድረስ እሱ ሰዎች ያሉትን ቢሉ ጣጣ እንዳይሰጣቸው። ለምን የዓለም ሰው ከበስተጀርባቸው አይሆንም። ስለ አላህ አስቡ እንጂ ሰዎችን አትታዘዟቸው አላህን በሚያስቆጣ ነገር። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ላ ጣዓተ ሊመኽሉቅን ፊ ማዕሲየቲል ኻሊቅ፣ ፈጣሪን በማምለክ ላይ ፍጥረታትን መታዘዝ አይቻልም ብለው ተናግረዋል። እሺ ጀዛከላህ። ሌላ ስልቀጥል
ሌላ ደግሞ የሆነ ስለ ተክፊሮች ማለት እዚህ እኔ አዲስ አበባ ዓለም ባንክ አካባቢ ነበርኩኝና ሆነ ጀማዓም ተቀላቅዬ ነበር ማለት ነው። እነሱ ሙሽሪክ ያላለ ራሱ ሙሽሪክ ይሆናል እና አላህ ባወረደው ነገር ማይፋረድ እዛ ፍርድ ቤት የሚፋረድ እና ምንድነው እንትን ብቻ ተክፊሮች ጋር ምናምን የሆነ ጊዜ ተቀላቅዬ ነበር ማለት ነው። እሺ ለማንኛውም جماعة التكفير هم الذين يكفرون بما لم يكفر به الله ورسوله صلى الله عليه وسلم بما لم يكفر به السلف الصالح ቁርአንና ሐዲስ ባላከፈረበት መንገድ የሚያከፍሩ ሰዎች ናቸው። ለምሳሌ ሁለት ነጥቦችን አንስታለች። ይሄ መንገዳቸው ነው جماعة التكفير። አንደኛው ምንድነው? من لم يكفر الكافر فهو قاعده ነው። هذه القاعده ليست على اطلاقها እንደው በጥቅሉ ካፊርን ያላከፈረ ሰው ካፊር ነው ለራሱ የሚለው ነገር ቀጥታ የሚወሰድ ነገር አይደለም። ምክንያቱም ያ ሰውዬ ሁጃው ላይ ደርሰው ይችላል ታቻለ አይደል? ለዚያ ሰውዬ ሁጃ ተነግሮት ከተገለጸለት በኋላ የዛኔ ካልሆነ በስተቀር እኔ ያከፈርኩትን ካላከፈርክ አንተ ለራስህ ካፊር ነህ የሚለው አካሄድ ስህተት ነው። فلا بد من إقامة الحجة لقول سبحانه وتعالى وما كنا معذبين حتى نبعث رسولا قال سبحانه وتعالى رسلا مبشرين ومنذرين لئلا يكون للناس على الله حجة بعد الرسل وكان الله عزيزا حكيما. ሌላኛው ነገር ومن لم يحكم بما أنزل الله فأولئك هم الكافرون የሚለው አላህ ባወረደው ህግ የማይፈርድ እነዚህ ካዲያኖች ናቸው የሚለው ومن لم يحكم بما أنزل الله فأولئك هم الظالمون የሚል አለ በሏቸው። ومن لم يحكم بما أنزل الله فأولئك هم الفاسقون የሚል አለ በሏቸው። ስለዚህ አላህ ባወረደው ህግ የማይፈርድ ሰው ካፊር ነው የሚባለው الحاكم الذي يحكم بغير ما أنزل الله على درجات ليسوا على درجة واحدة الله بالا وردው ህግ ወይንም ሰዎች ባስቀመጡት ህግና ስርዓት የሚፈርድ መሪ በአንድ ቦታ ላይ አይደሉም፣ ብዙ የተለያዩ ቦታዎች ናቸው። ቦታቸው الحاكم الذي يحكم بالقوانين الوضعية التي تخالف شريعة الله سبحانه وتعالى ليسوا على درجة واحدة منه ከነዚያ መካከል አንደኛው ምንድነው ከተባለ አንድ ሙስሊም መሪ ነኝ ብሎ ሰውየው በዲሞክራሲ ይፈርዳል እንበል። ለምሳሌ የዲሞክራሲ ፍርድ ኩፍር ነው፣ ምንም ጥርጥር የለውም። ማሽክ ይዛልክ ወፋቻ መፍረድ ያለበት በምን ነበር ከተባለ በቁርአንና በሐዲስ ነበር። አላህ በቁርአን ላይ ወአን يحكم بينهم بما انزل الله ስላለ በመካከላቸው አላህ ባወረደው ህግ ፍረድላቸው ስላለ በዚያ ነበር መፍረድ ያለባቸው። ወፋቻ እቺን አረግናታ ምን ታድርግ ይሸግታል። ነገር ግን ይህ ሰው ሙስሊም የሆነ መሪ ከአላህ ህግና ስርዓት ውጭ በዲሞክራሲ ወይንም በኩፍር ህግጋቶች ቢፈርድ ይከፍራል ማለት እንችላለን? ቀጥታ ላ አይደለም፣ አንድ ደረጃ ላይ አይደለም። አንደኛው የመጀመሪያው ምንድነው ከተባለ ለምንድነው በዲሞክራሲ የምትፈርደው? በአላህ ህግና ስርዓት ለምን አትፈርድም ሲባል ጊዜ ይሄ ሙስሊም መሪ እኔ የምፈርደው ዲሞክራሲ ከአላህ ህግና ስርዓት በላይ ስለሆነ ነው፣ የተሻለ ስለሆነ ነው ካለ ይሄ መሪ ይከፍራል አይከፍርም? ልጆች መልሰት እኔ የምፈርደው ይከፍራል لأنه فضل القوانين الوضعية على حكم الله سبحانه وتعالى ورسوله የአላህ ህግና ስርዓት ሊፈረድበት አይገባም። ምክንያቱም ዲሞክራሲ ከአላህ ህግና ስርዓት የተሻለና በላጭ ስለሆነ ካለ ይከፍራል። ይሄ ሰው ምን ይባላል? የቀደም የቀራሽውን አንቀጽ እሱን በእርሱ ላይ ተንዚል እናደርጋለን አላህ فأولئك هم الكافرون። ምክንያቱም ማስረጃ ከተባለ أفحكم الجاهلية يبغون ومن أحسن من الله حكما لقوم يوقنون ብሏል። ሁለተኛ ለምንድን ነው በቁርአን የማትፈርደው? በዲሞክራሲ ለምን ትፈርዳለህ ሲባል ይሄ ሙስሊም መሪ ምን አለ? ቁርአን የወረደው በዚያው ዘመን ለነበሩ ሰዎች ስለሆነ ነው ብዬ ስለማመን በቁርአን በነብዩ ሰለላሁ ዐለይሂ ወሰለም እና ሰሃቦች ዘመን ከዚያ በኋላ ላለው ደግሞ ብቁ ስላልሆነ ነው የማልፈርድበት ቁርአንን ብሎ ቢናገር ይሄ ሙስሊም ይከፍራል አይከፍርም? እስኪ ደገምልኝ አንዴ አፎን ለምን በቁርአን አትፈርድም? አሁን በዲሞክራሲ ለምን ትፈርዳለህ ተባለ። አይ ቁርአን የሚያስፈልገው ህግና ስርዓቱ የሚጠቅመው በዚያው ጊዜ ለነበሩ ሙስሊሞች ለሰሃቦችና ለነብዩ ሰለላሁ ዐለይሂ ወሰለም ዘመን ነበር። አሁን ግን ما يصلح لهذا العصر ለዚህ ዘመን ብቁ ስላልሆነ ነው ቁርአን ማልፈርድበት ዲሞክራሲ የተሻለ ስለሆነ ነው ቢል ይከፍራል። لأن القرآن
ሳሊሑን ሊኩሊ ዘማንን ወመካን ኢላ አን ተቁመ ሰዓ ሐታ ዒሳ ዓለይሂ ሰላም የሕኩም ቢልቁርአን ወሱና ከማ ሰበተ ዛሊከ ዐን ነቢ ሰለላሁ ዐለይሂ ወሰለም ፊ ሶሒሐይን። ይሄ ነው ቁርአን ለሁሉም ጊዜና ቦታ ተስማሚ የሆነ የአላህ ሱብሓነሁ ወተዓላ ህግና ስርዓት ነው። ስለዚህ ለዚህ ጊዜ ብቁ ስላልሆነ ነው የማልፈርድበት ካለ ይሄም ይከፍራል። ሶስተኛውን ጠየቅ ነው ሙስሊም ነኝ የሚል መሪ ለምንድን ነው የማትፈርድበት ተባለ። ይሄ ደግሞ በቁርአንና በሐዲስ ለምን በዲሞክራሲ ትፈርዳለህ ተባለ። አይ ሊፈረድበት የሚገባው ቁርአንና ሐዲስ እንደሆነ አምናለሁኝ፣ እርሱ ከሁሉም ህግና ስርዓት በላይ እንደሆነ አምናለሁኝ። ግን በዲሞክራሲ የማልፈርደው ማን ነው የምፈርደው? እንደው ስልጣኔን እንዳልነጠቅ ብዬ ፈርቼ ነው አለ። አይሽ አይደለ? ስልጣኔን እንዳልነጠቅ በዲሞክራሲ አልፈርድም በቁርአን ነው የምፈርደው ካልኩኝ ስልጣኔን ሰዎች ስለሚቀሙኝ ብዬ ነው የምፈርደው አለ። ይሄ ሰው ይከፍራል አይከፍርም? ይከፍራል። እንዴት? ሰውዬው እኮ የአላህን ህግና ስርዓት አላስተባበለም። ለስሜቱ ሲል ነው ያንን ነገር አልፈርድበትም ቁርአንና ሐዲስ እንጂ መፈረድ ያለበት በቁርአንና በሐዲስ ነው አለ። هذا يعتبر كأنه وقع في كبيرة من كبائر الذنوب። ይሄ ከታላላቅ ወንጀሎች ላይ በአንድ ወንጀል ላይ ወድቋል የሚባለው ይሄ ነው። ومن لم يحكم بما أنزل الله فأولئك هم الظالمون። ይሄ ነው ሰው ነፍሱን በድሏል አልበደለም? በዚህ ንግግሩ ነፍሱን በድሏል። ፋሲቅ ነው አይደለም? ነፍሱን በድሏል። አይሽ አይደለም? ዘውታሪ ዛጋ የሚሰራ ከሆነስ ወደ ሰው እንመጣለን፣ ችግር የለም። እና ስለዚህ አብዱላህ ኢብኑ አባስ ይሄንን ካብራራ በኋላ ምን አለ? هذا كفر دون كفر አለ። ليس الكفر الذي تذهبون إليه እያለ ተረጎመላቸው። ይሄ እናንተ የምትሄዱበት ኩፍር አይደለም። አይ ليس الكفر الذي يخرج صاحبه عن دائرة الإسلام። እንደ ምሳሌ ልስጣችሁ። ለምሳሌ ወንጀል የሚሰራ ሰው الذي وقع في كبيرة من كبائر الذنوب ከተላላቅ ወንጀል በአንድ ወንጀል ላይ የሚወድቅን ሰው እንውሰድ። አስካሪ መጠጥ የሚጠጣ ሰው ይከፍራል አይከፍርም? አይከፍርም። እንዴ ግን የሚከፍርበት ጊዜ የለም አለ። መቼ ከተባለ አስካሪ መጠጥ ለምንድን ነው የምጠጣው ነው አንድን ሙስሊም እኔ የምጠጣው ሐላል ስለሆነ ነው በቁርአንና በሐዲስ ላይ ስለተፈቀደ ነው ካለ ይከፍራል አይከፍርም? ይከፍራል ካስተባበለ። አይዋ አየሽ አይደለ? ነገር ግን ይሄ ሰው ለምንድን ነው የምጠጣው ስንለው ጊዜ አይ እንዳው ስሜቴ ስላሸነፈኝ እንጂ ሐራም እንደሆነ እኮ አውቃለሁኝ አለ። ይሄ ይከፍራል አይከፍርም? አይከፍርም። كذلك الذي يحكم القوانين الوضعية التي تخالف شريعة الله سبحانه وتعالى ይታቻላል። ልክ እንዲሁ ዝሙት የሚሰራ ሰው ለምንድን ነው የምትሰራው ነው ሐላል ስለሆነ ነው የምሰራው ካለ ሰውየው ይከፍራል። ነገር ግን ለምንድን ነው የምትሰራው ስንለው ሐራም እንደሆነ አውቃለሁ ግን ስሜት ያሸነፈኛል። ይሄ ሰው የወንጀሉ ላይ በመውደቁ ብቻ ካፊር ነው እንላለን ወይ? አንልም። ነገር ግን ኸዋሪጆች ወይም ተክፊሪዎች ምን ይላሉ? كل من وقع في كبيرة من كبائر الذنوب ولو لم يستحلها فإنه كافر خارج عن دائرة الإسلام بلا منار. وعلى ذلك سموا بالتكفيريين لأنهم يكفرون بما لم يكفر به الله ورسوله صلى الله عليه وسلم والسلف الصالح. إن شاء الله ገብቶኛል። ይሄና ጀዛከላህ። እና ሰሞኑን እስኪ በጣም ወዶ አጎቴ ሞቶብኛል። ሁላችሁም እዚህ ያላችሁት በሙሉ እስኪ ዱአ አድርጉልኝ። ለማይታችሁ ከሆነ ወደ ኢትዮጵያ ህግና ስርዓት ሄዶ የሚፋረደን ሰው ካፊር ነው ይላሉ። ተመልከቱ። አንደኛ የኢትዮጵያ ሙስሊም ሊፈረድ የሚገባበት ህግና ስርዓት ቁርአንና ሐዲስ ነው ብለን አምናለን። እናምናለን። በዲሞክራሲ ሊፈረድ ይገባል ብለን እናምናለን። ያ አላህ በጭራሽ አናምንም። ግን ያንደን የተቀማነውን ሐቃችንን ማስመለስ የምንችልበት መንገድ በዛች ሀገር ላይ ብቸኛው መንገድ ያለው በዲሞክራሲ ህግና ስርዓት ሆነ። ይሄን ለማግኘት ሰውየው ፍርድ ቤት ስለሄደ ከፍሯል እንላለን? ላ አንልም። ወጣች አይደለ? ያንን የምንለው ነገር አይሆንም። ይሄ ነው لذلك يكفرون الحاكم ويكفرون من يعيش تحت هذا الحكم الكفر በዚህ በክህደት በሆነ ህግና ስርዓት የሚፈርዱ ሰዎችን ሁሉ ሄዳ ያከፍራሉ። ስለዚህ እነዚህ ሰዎች ሙሉ የኢትዮጵያን ህዝብ ካፊር ነው ይላሉ። ተመልከቱ ተከፍሪዎች። ምክንያቱም لانهم يتحاكمون الى القوانين الوضعيه التي تخالف شريعه الله سبحانه وتعالى ይላሉ። ተመልከቱ ለምን በዚህ በአላህ ከአላህ ህግና ስርዓት ውጭ በሆነ ህግ ወደ ማስፈረድ ስለሄዱ እዚህ ወንጀል ላይ ወድቀዋልና ከፍረዋል ይላቸዋል። ያቸው ወንጀል የሚሰራ ሰው ነው። ወንጀል የሚሰሩ ሰዎች ያንን ነገር ሐላል እስካላደረጉ ድረስ ያንን ይከፍራሉ ማለት ተገቢ አይደለም። የዑለሞች መንገድ አይደለም። ያ እሺ
እና እኔ አሁን ከጀማው ጋር ወደ 1 አመት ምናምን ተቀላቀየ ነበር ማለት ነው። ወደ እነሱ ገብቼ ነበረ። ከዛ ግን ውስጤ ሰላም የተሰማኝም አይደለም። ሳነብ ምንም ብዙ ነገር ስረዳ ተመለስኩ ማለት ነው። ስመለስ ግን እኔ ራሴ ዝም ብዬ ተውባ አድርጌ ነው የተመለስኩ እንጂ ሌላ እነሱ ሲያስገቡኝ ሻሃዳ ሲይዘው ነበር ያስገቡኝ ማለት ነው። ከዛ ሻሃዳ ማዘይት በቀብሽ ማን ወደ المنهج الصحيح هو منهج እና ተውበት አድርጌ በወጣ ምንም ችግር የለውም። ተውበት አድርጌ ተውበት እሺ ጀዛከላህ አይዋ اشتياق ያለ ገጥ السلام عليكم ورحمة الله وبركاته أستاذ. السلام ورحمة الله وبركاته. እንዴት ነህ? ሰላም ነው? አልሐምዱሊላህ። ጥያቄ ለጓደኛዬ ነው። ያኔ አብረን ነው የምንሰራው። ትንሽ ሰላት ይከብዳትና እስቲ እንዴት ነው ማድረግ ያለባት? ቁርአን ትቀራለች ግን ሰላት አትሰግድም። ልክ ልትሰግድ ስትል ደግሞ ይደክማታል፣ እንቅልፍ ምናምን ነው የሚይዛት እና እኔ ግራ ስለገባኝ ነው። ሰውየው ሶላት ካልሰገደ ይቀራም ዋጋ የለውም። ለጀማዓ የሥራዎች ሁሉ ዋናና መጀመሪያ ሶላት ነው። ከሸሃደተይን በመቀጠል ሰውየው ሊሰራ የሚገባው ነገር ሶላት ነው። قال النبي صلى الله عليه وسلم بني الإسلام على 5 شهادة لا إله إلا الله وأن محمد رسول الله وإقام الصلاة. وقال سبحانه وتعالى فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين. صلاة مسجد قدنا صلاة كرسجد سوية مسلم ما لا يجنا. قال النبي صلى الله عليه وسلم على عهد الذي بيننا وبينهم الصلاة فمن تركها فقد كفر. وقال عليه الصلاة والسلام بين الرجل وبين الشرك والكفر ترك الصلاة. وقال عمر بن الخطاب رضي الله عنه من ترك الصلاة لا حظ في الإسلام لمن ترك الصلاة. صلاة يتوسو بس لمن لا من ما يتدرشها إلا وبلو صحابوش يناقرون أبدر. ስለዚህ ሶላት ካልሰገደች ዋጋ የለውም። ሌላ የፈለገችውን ስራ ብትሰራ ብታቻል። ስለዚህ ወደ ሶላቷ መመለስ አለባት። እኔ ይደክመኛልና ይደብረኛልና ብላችሁ በህይወታችሁ ላይ አትጫወቱ። ሶላትን የተወሰው በእሳት እየተጫወተ ነው ያለው። ነብዩ ሰለላሁ ዐለይሂ ወሰለም ቃሉ ሶላትን የተወሰው ካፊር ነው ብለዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ሶላትን የተወሰው قال سبحانه وتعالى ما سلككم في سقر قالوا لم نكن من المصلين. ጀሃነም እንድትገቡ የዳረጋቸው ምንድነው ሲባሉ የጀሃነም ሰዎች ሶላት አንሰግድም ነበር ብለው ይመልሳሉ። ስለዚህ ሶላት አለመስገድ የጀሃነም ያደርጋል። ሊተውት ይገባል ሰዎች ይሄንን አካሄዳቸውን። ወደ ሶላታችን ተመለሱ። እሺ አሁን የበፊቱን ተውበት አድርጋ ሰላት ብትጀምር ጊዜ ከሆነች ያቋረጠቻቸው ጊዜያቶች የምታውቃቸው የምታስታውሳቸው ከሆነች እነዛን ቀባ ማድረግ መውጣት አለባት። በጣም ብዙ ዓመታትና ብዙ ወራቶች ከሆነ ያንን ለማስታወስ ራሱን የሚያዳግት ከሆነ አላህ ተውበት አድርጋ ከዚህ በኋላ ያለውን ሶላቷን ቀጥ አድርጋ መስገድ አለባት። እሺ ጀዛከላሁ ኸይራን። ሰላም አለይኩም። ወአለይኩም ሰላም። ወንድም የባሌ የወንድም ልጆች ለኔ ሀጅ ነብይ ይሆናሉ? شكرا አመሰግናለሁ። عليكم السلام ورحمة الله. مرحبا. السلام عليكم. عندي سكيل زي وصو يسمع؟ سمع لا. ايش صلاة التغائب ምንድነው? እሱ ንገረኝ እስኪ። صلاة الغائب. ايوه غائب سوري. صلاة الغائب እንደ ከቃሉ ለነሳና እንደ ቋንቋ غائب ማለት የራቀ ማለት ነው፣ ወይንም ሩቅ ማለት ነው። ሶላት الغائب የሞተ ሰው እናንተ በሌላችሁበት ስፍራ እሱ በሩቅ ስፍራ የሞተ ሰው በእሱ ላይ የምትሰግዱበት የሶላት الجنازة አይነት ሶላት الغائب ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሶላት የሰገዱት አንዲት ጊዜ ብቻ ነው በህይወት ዘመናቸው። እርሱም የሰገዱበት አካል ማን ይባላል? ነጃሺ አስሐባ ይባላል። ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም لما مات النجاشي قال عليه الصلاة والسلام إنه مات اليوم رجل صالح قوموا فصلوا على أخيكم أصحابه فصلى عليه النبي صلى الله عليه وسلم وأصحابه. ነቢያችን ሰለላሁ ዐለይሂ ወሰለም ነጃሺ የኢትዮጵያው ንጉስ በሞተ ጊዜ በሰሃቦቻቸው መካከል ቆሙና
እነሆ ዛሬ በሀበሻ ምድር ላይ አንድ ጻድቅ የአላህ ባሪያ ሞቷል አሉ። በሉ ተነሱና በወንድማችን በነጃሽ ላይ እንስገድበት አሉ። የሰገዱበት ቦታ እስካሁን ድረስ ይታወቃል፣ መዲና ላይ። ከዚህ በፊት ቪዲዮ ሰርቼበታለሁ ከነ መስጂዱ። እዛው ቦታ ላይ ሂጂ ማየት ትችላላችሁ። ሄዳችሁ መስጂዱል ገማማ ይባላል። መስጂድ አልገማማ ይባላል። በዚያ ቦታ ላይ የተሰራበት መስጂድ አለ እስካሁን ድረስ። ነብዩ ሰለላሁ ዐለይሂ ወሰለም በነጃሽ ላይ ሶላቱል ጋኢብ የሰገዱበት ስፍራ ማለት ነው፣ መዲና ላይ መስጂዱል ገማማ። መስጂዱል ገማማ ተብሎ የተጠራበት ምክንያት ምንድነው? አልገማም ማለት ዳመና ማለት ነው። ይወጣው ወዘለለ ዐለይሂሙል ገማም እንዳለው አላህ ሱብሓነሁ ወተዓላ ለነቢያችን ሰለላሁ ዐለይሂ ወሰለም በዛ ቦታ ላይ ፀሐይ ስለሆነ ከመስጂድ ነበዊ ራቅ ብሎ የሚገኝ ቦታ ነው፣ ጥቂት ርቀት ላይ በሚሰግዱ ጊዜ ፀሐይ ስለነበር ከላይ ዳመናን ያጠልልላቸው ነበር። وهذا من آيات الله سبحانه وتعالى للنبي صلى الله عليه وسلم። ይህ አላህ ለነቢያችን ካደረገላቸው ድንቅ እንክብካቤና ተአምር ነው። እርሳቸው ወደ ፀሐይ ቦታ ላይ ሄደው የዛኔ በዚያ ስፍራ ላይ ሊሰግዱ ባሉ ጊዜ በነጃሺ ላይ እዛው ቆመው ፀሐይ ስለነበር አላህ Subhanahu Wa Ta'ala ከላይ ዳመናን አምጥቶ ያጠልልላቸው ነበር። በዚያም መስጂዱል ገማማ የዳመናው መስጂድ ተብሎ ተጠራ። በዚያ ቦታ ላይ የተሰራው መስጂድ ይፈቻል። እንደተቃላይ ይህን የሶላት አይነት ነብዩ ሰለላሁ ዐለይሂ ወሰለም በነጃሺ ላይ ነው የሰገዱት። ይሄን ይመስላል ሶላቱል ጋኢብ የሚባለው። ልክ እንደ ሶላቱል ጀናዛ ነው አሰጋገዱ ሁኔታ። እሺ አኩሁስ እኔ ምን ሲሉ ሰምቼ መሰለህ፣ አንድ ሰው ሲሞት በዛ በሞተ ሰው ላይ ሶላቱል ጀናዛ ካልሰገደ ካልተገኘ በወቅቱ ቢቆይም ወርናም ቢሆን መስገድ ይቻላል ሲባል ሰምቼ በዛ ነው። እሺ ጀዛከላ። ሁለተኛ ጥያቄ አለ። ሁለተኛ ጥያቄ እሺ፣ ማስረጃ ለስተሳየው ከሞተ ከቆየ በኋላ ሄዶ በዚያ ላይ መስገድ ይቻላል ወይ ከተባለ ነብያችን ሰለላሁ ዐለይሂ ወሰለም በጊዜያቸው ሰግደዋል። በነብያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሴት ነበረች፣ መስጂድ የምታጸዳ ሴት መስጂድ ታጸዳለች። ከዚያ የሆነ ጊዜ ላይ ሞተች ሴት። በሞተች ጊዜ ሰሃቦች ለነብዩ ሰለላሁ ዐለይሂ ወሰለም ሳይነግሯቸው ዝም ብለው ራሳቸው ሶላቱል ጀናዛ ሰግደውባት ምናምን ቀበሯት። ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ያቺ መስጂድ የምታጸዳዋ ሴት የት ሄደች ብለው ጠየቁ። ተመልከቱ፣ ነብዩ ሰለላሁ ዐለይሂ ወሰለም የሰውን ውለታ አይረሱም። መስጂድን ስታጸዳ የነበረችዋ ሴት የት ሄደች ሲሉ እርሷ ሙታለች እኮ አንተ የአላህ መልእክተኛ አሏቸው። እና ለምን ሳትነግሩኝ ታዲያ ብለው ጠየቋቸው። ነብዩ ሰለላሁ ዐለይሂ ወሰለም አይ ያን ያክል ቦታ የሚሰጣት አልነበረችም ብለን ስላሰብን ነው አሉ። ነብዩ ሰለላሁ ዐለይሂ ወሰለም የት ነው ቀብሯ ብለው ሄዱ። ወደ ቀብሯ ሄደው ሶላቱል ጀናዛ ሰገዱባት። ነብዩ ሰለላሁ ዐለይሂ ወሰለም ሰገዱባት። ስለዚህ ጊዜው ቢቆይ መስገድ ይቻላል ያሏቸው ከዚህ አንፃር ነው። ይቻላል። እሺ መርሐባ። ሁለተኛ ጥያቄ እሺ፣ ሁለተኛ ጥያቄ ሶላቱል ኢስቲኻራ ውጤቱን እንዴት ነው የምናውቀው? እሺ፣ ሶላቱል ኢስቲኻራ ብሎ ማለት አንድ ነገር ለመምረጥ አይነዋችሁ ሆናችሁ የትኛውን መምረጥ እንዳለባችሁ መወሰን አቅቷችሁ ያላችሁበት ሁኔታ ካለ ሁለት ረካዓ ሱና ሶላት ሰግዳችሁ አላህን የምታስመርጡበት የሆነ የሶላት አይነት ነው። ይወራችኋል። ለምሳሌ ሰውየው የሆነ ነገር ባል ልታገባ ፈለገች፣ ሁለት አይነት ባል መጡላት። የትኛውን መምረጥ እንዳለባት አላወቀችም። ነገር ግን አላህ ስለነዚያ ሰዎች በደንብ ያውቃል ወይ? አዎ በደንብ ያውቃል። ያንንም ስለምታውቅ ሁለት ረካዓ ትሰግድና ሴትየዋ ልጅ አምላክ አላህ ሆይ ለኔ የተሻለውን የምትለውን አንተ አዋቂ ነህ፣ ለኔ የሚጎዳኝን አንተ ደግሞ አዋቂ ነህ፣ የሚጎዳኝን ከኔ አርቀህልኝ የሚጠቅመኝን አንተ ምረጥልኝ ብላ ዒባዳ ሶላት ትሰግዳለች። ይሄን ዱዓ ታደርጋለች ከሰገደች በኋላ ሁለት ረካዓ። ይህ ሶላት አልኢስቲኻራ ይባላል። ያ መሽ ይህ ነው የሶላቱ አይነት። እንዲሁም ማንኛውም ነገር ሊሆን ይችላል፣ የግዴታ ባል መሆን አይጠበቅበትም። ገብታችኋል አይደል? ሌላም ነገር ሊሆን ይችላል። እቺ ሴት የፈለገችው በዚህ ጊዜ ይህንን አላህ ስብሐነሁ ወተዓላ መልካም ነገር እንዲመርጥላት ዱዓ ታደርጋለች። ይህን ይመስላል። ያን እንዴት ማወቅ ትችላለች ከተባለ ከዚያ በኋላ በሚታየው ተጨባጭ ነገር ማወቅ ይቻላል። እሺ ጀዛከላ። እሺ ጨርሻለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኡስታዝ ጥያቄ ነበር። እሺ ረፋድ ሰዓት ላይ ተደር ሶላት ምን ይባላል? ሶላቱ ዱሃ ይባላል። ሶላቱ ዱሃ ዝቅተኛ ሁለት ረካዓ፣ ከፍተኛ 8 መስከር ትችላላችሁ። ከዚያም በላይ አልተገደበም፣ መቀጠል ይችላል የፈለገ ሰው ብለዋል ዑለሞች። ነብዩ ሰለላሁ ዐለይሂ ወሰለም ግን ከፍተኛ እስከ 8 ድረስ ሰግደዋል። ዝቅተኛ ሁለት ረካዓ አዘዋል። ማስረጃ አቡ ሁረይራ ሲናገር ምን አለ? አውሳኒ ኸሊሊ ሰለላሁ ዐለይሂ ወሰለም ቢሰላስ አን ኡቲረ ቀብለ አን አናም
وأن أصوم 3 أيام من كل شهر وهي أيام البيض وهي صبيحة 13 و14 و15 وركعتي الضحى. አቡ ሁረይራ ምን አለ? ወዳጄ ነብዩ ሰለላሁ ዐለይሂ ወሰለም 3 ነገራቶችን አደራ ብለውኛል አለ። አንደኛ ሳላነጋ በፊት ዊትር ሶላትን እንድሰግድ፣ ሁለተኛ ከእያንዳንዱ ወር 3 ቀናቶችን አያመል ቢጥ እንድጾም እነርሱም 13፣ 14፣ 15ኛው ቀን፣ ሶስተኛ በረፋድ ወቅት ላይ 2 ረካዓ የዱሃ ሶላትን እንድሰግድ አለ። ስለዚህ ዝቅተኛ 2 ረካዓ። ነብያችን ሰለላሁ ዐለይሂ ወሰለም በአንድ ቦታ ላይ 8 ረካዓ እንደሰገዱ የነብያችን ሰለላሁ ዐለይሂ ወሰለም አንድ ምስታቸው ሙስሊማ ገልጻለች። ስለዚህ ዝቅተኛ 2 ከፍተኛ 8 ያሉት ከዚህ አንፃር ነው። ነገር ግን አልገደቡትም። ነብዩ ሰለላሁ ዐለይሂ ወሰለም 8 ብቻ ሰገዱ ከዚህ በላይ እንዳትሰግዱ ስላላሉ ተህዲድ የለውም ገደብ የለውም ብለው ዑለሞች ተናግረዋል። ከዚያ በላይ መፈለግ ጨምር የፈለገ ሰው ጨምር ይችላል። አይ እሺ ጥያቄ ከባለቤቴ ጋር ከተፋተን 4 ዓመታችን እሱ አግብቶ ወልዷልና እኔ ላገባ እንደሆነ ስሰማ ባለፈ 5 ነው ደረጃቱ ብያለሁ። ይዛኔ ኒካ ያለኝ አለኝ። እንዴት ይታያል ይሄ? ባል ሚስቱን ከፈታ በኋላ 3 ሐይድ እስክታይ ድረስ ባለው ጊዜ ረጃቱ ካለ የዛኔ ኒካሁ ይመለሳል። በዚህ ጊዜ 3 ሐይድ እስክታይ ድረስ ረጃቱ አላለም። ያኔ በክህደት ነው እንደዛ ያለ ማለት ነው። አላለ ኒካሁ አይመለስም። ከ3 ሐይድ በኋላ ረጃቱ ብሎ መመለስ አይችልም። ቢልም አይመለስም። ከ3 ሐይድ በኋላ የሚመለስበት መንገድ ምንድነው? እንደ አዲስ ኒካ በማሰር የዛኔ ኒካሁ የወረደው እንደወረደ ሆኖ ባለው ይኖራሉ ማለት ነው። ይሄ ነው። እኔ አሁን በዚህ ትክክለኛ ሆኜ ያኔ ማግባት እችላለሁ፣ ችግር የለውም። በ3 ሐይድ ጊዜ ረጃቱ እንዳላለ እርግጠኛ ከሆንሽ አንቺ ማግባት ትችላለሽ። ያኔ ፍርድ ቤት ምንም ወረቀት አያስፈልገኝም፣ ችግር የለውም። እኔ እርግጠኛ ነኝ 100%። እሺ ሰላም አለይኩም። አለይኩም ሰላም። ሰላም ነው ሁሱ? አልሐምዱሊላህ። አንድ ጥያቄ ነበረኝ። ከሶላት በኋላ ዱዓ እንዴት ይታያል? ያኔ በጀማዓ ነው የሚቻለው? እንዴት ነው ዱዓ በጀማዓ የማይቻለው ለብቻ ይቻላል የሚለው? እሺ ሶላት 2 አይነት ናቸው። አንደኛ ዋጅብ ሶላት አለ፣ ሁለተኛ ሱና ሶላት አለ። ከሱና ሶላት በኋላ ወዲያው ዱዓ ማድረግ ይቻላል ወይ? አዎ ትችላላችሁ። በጀማዓ ነው ወይ? ላ ነብዩ ሰለላሁ ዐለይሂ ወሰለምና ሰሃቦች በጀማዓ አድርገው ያውቁ። ስለዚህ ሁሉም ሰው በተናጠለ የራሱን ዱዓ ከሱና ሶላት በኋላ ወዲያው ማድረግ ይችላል። ከዋጅብ ሶላትስ በኋላ ከተባለ ከዋጅብ ሶላት በኋላ ከ5 አውቃት ሶላቶች በኋላ ነብዩ ሰለላሁ ዐለይሂ ወሰለም ዚክር ነበር እንጂ የሚያደርጉት ዱዓ አላደረጉ። ራሳቸው የሚያሉት ምንድነው? ዚክር አድርጓል እንጂ ዱዓ አድርጓል አሉ። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ሰበሐ አላህ ዱቡረ ኩሊ ሶላህ መክቱባ 33 ወሐሚደ አላህ 33 ወከበረ አላህ 33 ፈትልከ 99 ወተማሙ ልሚያ ቀውሉሁ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወዐላ ኩሊ ሸይኢን ቀዲር መን ቃለሃ ጉፊረት ለሁ ኸጣያሁ ወኢን ካነት ሚስለ ዘበዲል በሕር። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከግዴታ ሶላቶች በኋላ 33 ጊዜ ሱብሃንአላህ ያለ፣ 33 ጊዜ አልሐምዱሊላህ ያለ፣ 33 ጊዜ አላሁ አክበር ያለ፣ እነዚህ 99 ሲሆኑ መቶኛ ደግሞ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወዐላ ኩሊ ሸይኢን ቀዲር ያለ ያለፈ ኃጢአቱ ሁሉ ይማርለታል አሉ። ከግዴታ ሶላቶች በኋላ እነዚህን ያለ የሚለውን አስመሩበት። ከግዴታ ሶላቶች በኋላ እነዚህን ዚክሮች ነው ማለት ያለብን ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሰግደው ሲጨርሱ ጊዜ ዋጅብ ሶላትም 3 ጊዜ አስተግፊሩላህ 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 ይላሉ። አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ያ ዘል ጀላሊ ወል ኢክራም ብለው እነዚህን አዝካሮች ይላሉ። ከዚያ በኋላ ዚክሩን ከጨረስን በኋላ ዱዓ ማድረግ ይቻላል ወይ? ትችላላችሁ። በጀማዓ ነው ወይ? ላ በጀማዓ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ዒባዳ እስከሆነ ድረስ ተውቂፍይ ነው። ተገብታችኋል አይደል? በምን ከይፍያ ነው ይሄን ዒባዳ የሰሩት ነብዩ ሰለላሁ ዐለይሂ ወሰለም የሚለውን ማየትና መፈተሽ ያስፈልጋል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን ዱዓ የሚባለውን ነገር ከሶላት በኋላ በጀማዓ ብለዋል ወይ? ላ አላሉ። ስለዚህ ሁሉም ሰው በተናጠል ከዚክሩ በኋላ ማለት ይችላል፣ ችግር የለውም። በጀማዓ የሚለው አልተገኘም ከነብዩ ሰለላሁ ዐለይሂ ወሰለምና ከሰሃቦች። እሺ ጥያቄ አለ ግን? ሰላም አለይኩም ኡስታዝ። አለይኩም ሰላም።
ትንሽ ጥያቄ አለችኝ። የኔ ጓደኛ አንድ ጥያቄ ወደ አንተ እንደምጠይቅ ለኔ ነግሯል። ያው ኢንሻአላህ አልহামዱሊላህ ዛሬ እድሉን አገኘሁ። ሁል ጊዜ እመጣለሁ እሄዳለሁ እድል አላገኘሁ። አላህ ባለ ሰዓት አገኘሁት። ወደ ጥያቄው ባለትዳር ነበረው። ልጁ ባለትዳር ነው። ትዳር ህይወቱም እየኖረ እያለ አንድ ልጅ አለው። ከዛ በኋላ አልተስማሙትም። በቃ ተጣሉና አልተፋቱም። እሷም የነሱ ቤት እየኖረች እያለች እሱም የነሱ ቤት እየኖረች እያለ ከዛ በኋላ ወደ ፍርድ ቤት እሷ ከሰሰች። ከዛ በኋላ እሷ ፍርድ ቤት ስታቀርብ እሱ እኔ ከሷ ጋር መኖር ፈልጋለሁ፣ የኔን ኒካ መፍታት አልፈልግም፣ ከሷ ጋር መኖር ፈልጋለሁ እያለ 3 4 ተከታትሎ ፍርድ ቤት እየተመላለሱ ነበር። ከዛ በኋላ በመጨረሻ እሷም በቃ መፋታት ፈልጋለሁ እሱ አልፈልግም ማለት። ከዛ በኋላ እሱ እኔ ካንቺ ኒካ መፋታት አልፈልግም ብሎ ፍርድ ቤት ቀራ። ከዛ በኋላ እሱ ትቶ እዛው ተጣላ አልሄድም። ከዛ በኋላ እሷ አጋባች። እሺ ከዛ በኋላ እሱ ፍርድ ቤት አልተመለሰም። የመጨረሻ ጥሪም ስጠራ አልሄደም። ከዛ በኋላ እሷ አጋባች ሌላ ሰው ማለት ነው። እሺ ጨረስክ ወንድም? አዎ ጨርሻለሁ። እሺ መጀመሪያ በመካከላቸው አለመግባባት ተፈጥሮ ከዚያ በኋላ ፍቺ ጠየቃቸው አይደለ? አዎ። ከዚያ በኋላ አልፈታም ሲላት ጊዜ ወደ ፍርድ ቤት ሄደች አይደል? አዎ። የሪያ ፍርድ ቤት ነው የሄደችው ወይንስ የመንግስት ፍርድ ቤት ነበር የሄደችው? እሷ ሄደችው የመንግስት ፍርድ ቤት ነው። ይህ ጊዜ በሸሪዓ ፍርድ ቤት ነው እንጂ ኒካ የሚወርደው ባል ኒካ አላወርድም ካላ የመንግስት ፍርድ ቤት የሙስሊሞችን ኒካህ የማውረድ ስልጣን አልተሰጣቸውም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አስሱልጣኑ ወልዩን ሊመን ላ ወልይ ለሁ አሉ። ወልይ ወኪል የሌላት ሴት የሸሪዓ ፍርድ ቤት ባለስልጣን ቃዲ እርሱ ወልያ ነው ብለው ኒካህ የማሰርንና የማውረድን ስልጣን የሰጡት ለኢስላማዊ ሸሪዓ ፍርድ ቤት እንጂ ለመንግስት ፍርድ ቤቶች አይደሉም። አብዛኛው እነሱ ሙስሊሞች አይሆኑም። ሙስሊም ያልሆነ አካል የሙስሊሞችን ኒካህ የማውረድ ስልጣን አልተሰጠውም ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ። ስለዚህ የመንግስት ፍርድ ቤት ኒካህን ቢያወርድ ኒካሁ እንዳልወረደ ነው የሚቆጠረው፣ ኒካህ አይወርድም። እሺ ነገር ግን ያ የመንግስት ፍርድ ቤት ለዚህ ለባል ጥሪ አቅርቦለት ቀርቦ ባልየው የፍች ወረቀት ተሰጥቶት አንብቦ ተረርቶ ፍቹ ላይ ያንን ወረቀቱ ላይ ከፈረመና ከተስማማ ወይንም ቀርቦ ባንደበቱ በቃ ፈትቼሻለሁ ፈትቻታለሁ ካለ የዛኔ ኒካሁ ይወርዳል። እሱ ባልቀረበበት ግን ያንን የፍች ወረቀት ቢሰጥ ከመንግስት ፍርድ ቤት ኒካሁ አይወርድም። በሸሪዓ ፍርድ ቤት እስከሆነ ከተባለ ባልየው ጥሪ ተደርጎለት አይ አልቀርብም ካለ የዛኔ የሸሪዓ ፍርድ ቤቱ ቃዲ ኒካህ የማውረድ ስልጣን ተሰጥቶታል፣ ይወርዳል። እሱ ይፈታል። ይሄን ይሰራል። ቴንክ ዩ በቃ ጨርሻለሁ። አመሰግናለሁ። እሺ ጥያቄ ላይ ቀጥል። ብሔርህ ምንድን ነው ይላል። እኔ በመጀመሪያ ሙስሊም ነኝ፣ ሁለተኛ ኢትዮጵያዊ ነኝ። ሙሉ የኢትዮጵያን ሕዝብ እወዳለሁ። የትኛውም ብሔር ይሁን የትኛውም ዘር ይሁን የትኛውም ቀለም ይሁን የትኛውም ቋንቋ ባለቤት ይሁን ከእኔ ቋንቋ የተለየ ቋንቋ ያለውን ሰው ሳይ አላህ ተአምር በእርሱ ላይ እንዴት እንደሰራ አስተውልበታለሁ። በአንድ ሀገር ላይ ያኖረኝ የተለየ ቋንቋ እንዲናገር ያደረገውን ሰው ካየሁ ይሄ ለእኔ ተአምር ነው። አምላክ አላህ ምንኛ ቻይና ጥበበኛ የሆነ አምላክ ነው። በአንዲት ሀገር ላይ እያኖረን ሌላ የተለየ ቋንቋ የሰጣቸው ሰዎች አሉ ለካ ብዬ በእርሱ ላይ ያለውን የአላህን ስራ ድንቅ ተአምሩን አስተውልበታለሁ እንጂ እኔ ከእርሱ ከፍ የማለቴ ምልክት ነው ብዬ አላስበውም። የፈለገ ቀለም ይኑረው፣ የፈለገ ከለር ይኑረው፣ የፈለገ ብሔር ይኑረው፣ የፈለገ ዘር ይኑረው፣ ያንን አላህ በእርሱ ላይ ያደረገው ድንቅ ስራው ብዬ እንጂ የማየው እኔ ከእርሱ የምበልጥበት እኔ ከእርሱ የማንስበት ሚዛን ነው ብዬ አላምንም። ይህን ያስተማረን ኢስላም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐጀቱል ወዳዕ የመሰናበቻ ሐጅ የመጨረሻ ንግግራቸውን ለትውልዳቸው ሲያደርጉ ጊዜ
ምን አሉ መሰላችሁ? ቃለ ነቢይ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉ። አዩሃ ናስ አሉ እስመዑ ሚኒ አሉ፣ ሰዎች ሆይ ከእኔ ስሙኝ ልንገራችሁ አሉ። አላ ኢነ ረበኩም ዋሒድ ወኢነ አባኩም ዋሒድ አላ ላ ፈضለ ሊዐረቢይን ዐላ ዐጀሚ ወላ ሊአዕጀሚይን ዐላ ዐረቢ ወላ ሊአሕመሪን ዐላ አስወድ ወላ ሊአስወድን ዐላ አሕመር ኢላ ቢተቅዋ አሉ። ሰዎች ሆይ አሉ አዋጅ አምላካችሁ አንድ ብቻ ነው እርሱም አላህ ነው አሉ። አዋጅ አባታችሁ አንድ ነው እርሱም አዳም ነው አሉ። አዋጅ አረቦች ከሌላው ማህበረሰብ አይበልጡም፣ ሌሎችም ማህበረሰብ ከአረቦች አይበልጡም። አዋጅ ቀዮች ከጥቁሮች አይበልጡም፣ ጥቁሮችም ከቀዮች አይበልጡም። የሰዎች መበላለጫ ሚዛን አላህን በመፍራት ብቻና ብቻ ነው አሉ። ያሰላም ዘርንም ቀለምንም ብሔር እንዳለ እነዚህ የመበላለጫ ሚዛኖች እንዳልሆኑ ነብዩ ሰለላሁ ዐለይሂ ወሰለም አስረዱ። አረቦችን ከፊት ለፊታቸው ነገሯቸው። ከሌላው ማህበረሰብ እንበልጣለን ብለው ሲያስቡ የነበሩትን በፍጹም አትበልጡም እናንተ ከሌሎች አሏቸው። ሌሎችም እናንተን በዚህ አይበልጧችሁም። ቀዮች ከጥቁሮች በላይ ነን ብለው ያስቡ ነበር። እናንተ ቀዮች ከጥቁሮች አትበልጡም፣ ጥቁሮችም እናንተን አይበልጧችሁም። በዚህ ከለርና ብሔር መበላለጫ ሚዛን አይደለም። ገብቷቸዋል። አምላክ አላህ ሱብሓነሁ ወተዓላ ድንቅ ስራውን በእኛ ላይ ሊያሳይ ዘንድ ነው በተለያየ ቋንቋና ከለር የፈጠረን። ይህም በቁርአን ላይ ይናገራል። ወሚን አያቲሂ ኸልቁ ሰማዋቲ ወልአርድ ወእኽቲላፉ አልሲነቲኩም ወአልዋኒኩም ኢነ ፊ ዛሊከ ለአያት ሊቀውም የስመዑን አለ። ከተአምራቶቼ መካከል አለ ሰማያትን መፍጠሬ ምድርን መፍጠሬ፣ ልክ እንዲሁ ደግሞ የቋንቋዎቻችሁ መለያየትና የከለሮቻችሁ መለያየት አለ። በተለያየ ከለር የፈጠረን አላህ ሱብሓነሁ ወተዓላ ድንቅ ስራውን ሊያሳይ ዘንድ ነው እንጂ በአንድ ከለር ላይ ሁላችንን መፍጠር ይችል ነበር። ከአንድ አባትና ከአንድ እናት አስገኝቶ በተለያየ ከለር መፍጠሩ የእርሱ ድንቅ ስራ ነው በእኛ ላይ። ከአንድ አባትና ከአንድ እናት አስገኝቶን በተለያየ ቋንቋዎች እንድንናገር ማድረጉ ይህ ድንቅ ስራ ሆኖ በእኛ ላይ ይራጫላል። ይህ ነው እና ስለዚህ ዘርና ብሔር፣ ቀለም፣ ከለር እነዚህ የመበላለጫ ሚዛኖች አይደሉም። አንዱ ሌላውን ዝቅ አድርጎ እንዳይበዚህ፣ አንዱ በሌላው ላይ በዚህ ከፍታ ያገኘን እንዳይመስለው። የእናንተ ከፍታ መገኘት ከአምላካችሁ ዘንድ ያላችሁ ፍራቻ ብቻ ነው። አላህ በቁርአን ላይ ሲናገር ሱረቱል ሁጁራት ላይ ምን ይላል? ኢነ አክረመኩም ዒንደላሂ አትቃኩም አለ። ከሁላችሁም በላጩ ሰው ከእኔ ከአላህ ዘንድ ይበልጥ ለእኔ የሚፈራ የሆነ ሰው ነው እያለ ይናገራል። ታቻል ለዘሩ የሚጣላ በዘሩ የሚጋደል በዘሩ የሚሰዳደብ ሰው ከእኔ አይደለም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም من دعا إلى عصبية أو قاتل على عصبية أو مات على عصبية فليس مني. النبي صلى الله عليه وسلم بنارو لزارو يسبكال لما لزارو يتتعرى سوال عندهم لزارو سلك ليلوش كار يتتعلى سو عندهم لزارو سلك ليلوش كار يتقداد سو إيه كان يدلم مارو